ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ትላንትና ቀን የገባው ነኝ ዩቲዩብ ላይ አልገባሁም። ከዛ ወዲህ እንግዲህ ሀይሚዬም ከሚኩ ጋር ተገናኝታለች። ብሩኬም ደግሞ እንዲሁም ሌላ ልጆች ቤት ያው ትላንትና እንዳጠቃላይ በቤታቸው አልመጡም፣ በሌላ ቤት ነው የመጣችው ማለት ነው ሀይሚዬም ብሩኬም። እስኪ ቤተሰብ እናንተ እንደ ሀሳብ ይሄን ነገር እሙሽዬ ትግባበት የምትሉ እስኪ ያለን በሉ። እኔ በቀደም ሀይሚዬ ላይ ተስፋ አድርጌ ነበረ ማለት አለ አይደለ፣ ያው ነገሩን ችላ ብላ ለትቶ ነው በቃ ነገሩን ወደ ማብረድ እየሄደች ነው ብዬ ነበር። ያው ስታደርግ የነበረው ብዙ ስም እየተሰጣት ነበር። ቪዲዮውን ቀጥታ ትርጉም የሰጠሁት ምንድነው በቃ ሀይሚዬ የብሩኬን ስም ለማጥራት ነው እና ደግሞ እዩን ከመካከላችሁ ለማስወጣት ነው፣ እሷን ለማራቅ ነው ብዬ ነበረ። እና ያው ነገሩ ወደ ማለቅ ደረጃ ደርሷል ብዬ ነበር። አሁንም ያልቃል ነገሩ፣ ድራማ ነው ግን ያልቃል። ግን እሙሽዬ ይሄን ነገር ቡታጅራ ነው ያሉት አይደለ? እሙሽዬ ይሄን ነገር ግን እንዴት ነው ማለት አላወቀችም እስካሁን ማለቴ ቡታጅራ ሄዳ ሀይሚ እስካሁን ድረስ እሙሽዬ ጋር ሳትደርስ ቀርታ ነው ወይስ እሙሽዬን ሰምታ እሙሽዬ ዝም በይ ተብላ ነው? እኔ በጣም ግራ የገባኝ ነገር ማለት ነው። እነ ብሩኬ ቡታጅራ ናቸው አይደል? ናቸው አልተመለሱም አይደለ? አንዳንድ ጊዜ እንደው ነገሮች ግራ እየገቡ ስለሆነ ነው። እና ትላንትና ሀይሚ ከሚኪ ጋር ተገናኝታለች። እንግዲህ ያው መጨረሻ አካባቢ ያለቻቸው ነገሮች አሉ። ያው መክሰስም ካለበት ብሩኬ ነው መክሰስ ያለበት። እዩ ትክክል አይደለችም ሲላት፣ እዩ ትክክል አይደለችም፣ ትክክል እንዳልሆነችማ ማንም ያውቃል። ያው አለ አይደል ብሩኬን ስለምናምነው እንጂ እዩ ትክክል እንዳልሆነች ማንም ሰው ያውቃል። ግን ምንድነው ያጣነው? መፍትሄ ነው ያጣነው። ያው ሁሉም መጥቶ እዩ ትክክል አይደለችም፣ እዩ ትክክል አይደለችም፣ ትክክል እንዳልሆነች ያው እነሱም ያውቃሉ። ማንም እኔ እንጃ ማለት ትክክል ነች ለማለት ትክክለኛ ማስረጃ ያስፈልጋል። እኛ እሷ ስላለች እንጂ ምንም ያየነው ማስረጃም መረጃም የለም። ስለዚህ ትክክል ናት ለማለት ይከብዳል። የሆነ ነገር ተጨባጭ ነገር ይዞ ነው ሰው ትክክል ነው ብሎ ሊል የሚችለው ማለት ነው። ስለዚህ ተጨባጭ መረጃ እስከሌለን ድረስ እሷ ስህተት እንደሆነች ነው ሁላችንም የምናምነው ማለት ነው። ሌላውን እንግዲህ እውነታውን ፈጣሪና ብሩኬ እሷ ናቸው የሚያውቁት፣ ትክክለኛውን እውነታውን ማለት ነው። ሌላ ግን እኛ ብሩኬን ያው ስለምናምነው እሷ ስህተት ናት ብለን ይዘነዋል እንደ ሀሳብ ማለት ነው። ግን በዚህ ሁሉ መሀል እየተጎዳች ያለችው ማናት? ሀይሚ ናት። ሀይሚ ናት እየተጎዳች ያለችው በጣም ማለት ነው። በመሀከሉ ብሩኬን እንዳትተው ትወዷለች። አሜን ብላ ምና እንዳትቀበል ደግሞ ከባድ ሽንፈት ሆኖባታል። ምክንያቱም ይህንን አጠብቅማ ከሱ ይህንን አጠብቅም ሀይሚ ከሱ እንኳን እሷ እኛም ከብዶናል። ለዛም ነው አያረግም ብለን የደመደብነው፣ እዩ ስህተት ናት ብለን የደመደብነው። እውነታውን ፈጣሪ ነው የሚያውቀው። ግን ከትናንትና ንግግሯ ሀይሚዬ በጣም ነው አንጀቴን የበላኝ፣ በጣም ነው ያሳዘነችኝ። ማለት የተናገረችው ደግሞ ትክክል ነገር ነው። መክሰስም ካለባት መክሰስ ካለበት እሱ ነው እንጂ እኔ አይደለሁም። ትክክል ናት። መክሰስ ካለበት የእውነት እኔ እዚህ ጋር ቀልቤን የሳበኝ ንግግሯ ብሩኬ የእውነት ንጹህ ከሆነ ምንም ነገር ከሌለበት ይሄ አላቅም ራሴን እንደዛ ይሄ ምንም ምክንያትም ሊሆን አይችልም፣ መፍትሄም ሊሆን አይችልም፣ አያስኬድምም። ስለዚህ ብሩኬ
ምናልባት ችግሩ ሲፈጠር ላታቅ ትችላለህ። ነገር ግን እርግጠኛ ነኝ ከዛ በኋላ ታውቃለህ፣ ከተፈጠረ ማለት ነው። ስለዚህ እዚህ ነገር ላይ አንተ መክሰስ ትችላለህ። ምክንያቱም አንድ ሰው ከመሬት ተነስቶ የሰውን ስም ማጥፋት አይቻልም። ይሄ ወንጀል ነው። ትክክለኛው ወንጀል ልንገራችሁ ይሄ ነው እንጂ ባልተረጋገጠ ምንም አይነት ማስረጃ መረጃ በሌለው ነገር ባሌነህ ብሎ ክስ ማቅረብ ሳይሆን ትክክለኛው ማስረጃ የሰውን ስም ዝም ብሎ ማጥፋት አይቻልም። ትክክለኛው ወንጀል ይሄ ነው። ስለዚህ ብሩኬ ንጹህ ከሆነ ራሱን የሚያውቅ ከሆነ መክሰስ ይችላል። እሷን ግጥም አድርጎ ነው መክሰስ የሚችለው። ስለዚህ ትክክል ናት። እኔ አልፈርድባትም። በትላንትናው ንግግሯ መክሰስ ካለበት እሱ ነው ላለችው ትክክል ናት። ሌላ ደግሞ ከጎኔ ሰው የለኝም ለምትዩ ሀይሚዬ እጅግ ምናልባት አንቺ በአካል ላታውቂያቸው ትችያለሽ፣ ግን እኛም በአካል አናቅሽም። ግን ደግሞ ከሺዎች በላይ ከጎንሽ የሆነ ሰው አለ። ከሺዎች በላይ ማለት ነው። እጅግ በጣም የሚወዱሽ፣ እጅግ በጣም የሚሳሱልሽ፣ እጅግ በጣም ስላንቺ የሚያስቡ እስቲል ህይወታችንን እንሰጣለን የሚሉ የእውነት እህት የሆኑ ሰዎች አሉ። ስለዚህ ሰው የለኝም እንኳን አትበይ፣ ሰው አለሽ ሀይሚዬ፣ እጅግ በጣም ማለት ነው። ሲጀመር የሚዲያ ነገር አይታወቅም ውሸቱ ይበዛል በማለት እንጂ የሚገራርሙ ወንድሞች አሉሽ፣ የሚገራርሙ ቤተሰቦች አሉሽ። ከጎንሽ ከአለመሆን ፈልገው ሳይሆን የሚዲያ ነገር ድራማው ስለሚበዛ ድራማው ነው ብለው ስለሚያስቡ ነው እንጂ ከጎንሽ ሰው ጠፍቶ አይደለም። በዛ ላይ ደግሞ አንቺን ብዙ ሰው ይተማመንብሻል። የሆነ ችግር ውስጥ ገብተሽ ራስሽ ትወጪዋለሽ ብለው በአንቺ ዙሪያ ያሉ ሰዎች ስለሚተማመኑብሽ ነው ዝም ያሉት ሁሉም እንጂ ከጎንሽ ሰው ጠፍቶ አይደለም። እንደውም ከአንቺ ጎን ሺህ ህዝብ ነው ያለው ሀይሚ፣ ሺህ ህዝብ ማለት ነው። ስለዚህ ሰው የለኝም ማለት እንኳን አይቻልም። ግን ወንድሞችሽም አንቺ ጎበዝ ሴት ነሽ፣ ጠንካራ ሴት ነሽ፣ ጋሽዬም ስለዚህ የሆነ ችግር እንኳን ቢመጣብሽ ትወጪዋለሽ ብለው ስለሚያስቡ ነው ዝም የሚሉት። እኔ እንደዛ ብዬ ነው የማስበው። እንዴት ወንድሞቿ ዝም አሉ፣ ቤተሰብ እንዴት ዝም አለ ምናምን ለሚለው ነገር በቃ ስለሚተማመኑ ነው በሷ ዝም የሚሉት። በቃ ጀግና ሴት ናት፣ ትወጣዋለች። ለዛ ነው ዝም የሚሉትና ሀይሚዬ የኔ ቆንጆ አይዞሽ፣ ፈጣሪ ካንቺ ጋር ይሁን። መብርሃን ደግሞ አለሽ ካንቺ ጎን። አንቺ የዋህ ሴት ነሽ፣ በጣም ሲበዛ የዋህ መልካም ሴት ነሽ። ስለዚህ ፈጣሪ ደግሞ ካንቺ ጎን አለ።